የት ይደርሳል የተባለ ዛፍ ቀበሌ ቆረጠው ይላል የሀገራችን ሰው ሲተርት። ምን ለማለት ፈልጌ ነው? ያ ጀማአ ዳግምና ፍቅር እኔ መቼም ቢሆን የሚለያዩ አልመሰለኝም ነበረ። ዳግምን እኔ ድሮ አንስቼ አውቀዋለሁ። ብዙዎቻችሁ ላታውቁት ትችላላችሁ። እንግዲህ ዳግም ማለት ከነረሙ ጋር ወይም እንግዲህ ከተለያዩ ከፌመሶች ጋር የሚሰራና 100,000 ከዚያ በላይ ሰብስክራይብ ያለው ልጅ ነበረ። ከዚያ በኋላ በአጋጣሚ እኔ እንጃ ብቻ ዩቱቡ የሆነ ነገር ሆነበትና ከዛ ወደ ሀዋሳ ይሁን ወደ ናዝሬት ይሁን ፍቅር አንድ ሰሞን የዛሬ 5 ወር 6 ወር ሄዳ ነበር ወደዛ አካባቢ ማለት ነው። ከዚያ ዳግም በጣም በድብርት ውስጥ ሆኖ ከዛ በኋላ ፍቅር ማንን ታገኘዋለች? ፍቅር ደግሞ ከማንም ሰው ጋር አሰራም ነበር፣ ብቻዋን ነበር የምትሰራ። ዩቱቧ አይታይላትም ነበረ። ከዚያ ዳግምን አገኘችውና ከዚያ ሰዓት አንስታ አነሳችው። በጣም ብዙ ነገር እየሰሩ በጣም እየተዝናኑ በጣም ብዙ ነገር እየሆኑ መጥተው ነበር። ብቻ ያው ሰዎች ምናምን ነገር በጣም ተቀበሏቸው። ዳግም ደግሞ ለሴት ልጅ በጣም ፍቅር አለው። በጣም የሚሰጠው ትምህርት የሚሰጠው ምክር ምናምን ብቻ ለሴት ልጅ ክብር አለው ልላችሁ ፈልጌ ነው ማለት ነው። እና ፍቅርዬ ከዳግም ጋር ሆነች ከትልቅ ደረጃ ትደርሻለች ብዬ አስቤ ነበር። እና አሁን ምንድነው ሀሳቤ እኔ ፍቅርና ዳግም ፍቅርና አብርሽ ሊገናኙ አንድ ቀን ሲቀራቸው ከዳግም ጋር ቪዲዮ ሰርታ ነበረ። እኔ የምወደው ልጅ አለኝ፣ የማፈቅረው ልጅ አለኝ። ልክ ሰው እንትን አየርና ምግብ እንደሚያስፈልገው እኔም ደግሞ ሰው ነኝና ያው የሆነ ነገር ያስፈልገኛል ብላ በበነጋቴው ከማን ጋር መጣች መሰላቸው? ከአብርሽ ጋር። ዳግም ደግሞ በጣም አዝኖ ያንን ሁላ ትውስታ አግኝቶ ከዚያ ከፍቅር ጋር ዩቱብ ከፍቶ አንድ 26,000 ምናምን ነገር ደርሰው ምናምን ነገር ልደቷን አክብሮ ከዛ ደግሞ ይሄኛው ዩቱብ ደግሞ ተበላሸበት። መልሳ ዳግማ ደግሞ ሁለተኛ ከፈተችለት የዛሬ ወር ምናምን ነገር። አሁን ደግሞ ወደ 21,000 ነው ምናምን ነገር ደርሶ ከዚያ እነዚህ ልጆች በጣም ከትልቅ ደረጃ ይደርሳሉ እያልኩ እያሰቡ ነበር። ፍቅር ለካም ወይ ሴት ግን ወይ ሴት ወይ ሴት እንዲያው እና ሴትን ማመን ቀብሮ ነው ማለት ነው። ዳግም ደግሞ ፍቅርን በጣም ይወዳታል፣ በጣም ነው የሚያፈቅራትኝ። ለምን የዋለችለት ውለታ ልነግራችሁ አልችልም። ወላሂ በጣም ነው የምከታተላቸው። በተለይ ዳግም ከፍቅር ጋር ሲመጣ እንዴት ደስ እንደሚሉኝ በቃ ብራንካቸው፣ ሳቃቸው ሁለታቸውም በቃ የሆነ ፍልቅልቅና ሁለታቸውም ልባቸው ስለተሰበረ ከትልቅ ደረጃ ይደርሳሉ ብዬ ነበረ። እና ያም ሆነ ይህ ሩታዬ እና ዳግም በአንድ ላይ ቢመጡ ምን ይመስላችኋል? ይሄ ጥያቄ ማለት ነው። እና እንግዲህ ሩታና ዳግም ደግሞ ቢመጡ አንደኛ ዳግም ሰውን ማቃጠል ይችላል። በቃ አብርሽን አሁን ሩታ ከዳግም ጋር ብትመጣ ማለት ነው አብርሽን ታሸነው ነበረ፣ አብርሽን ያሸነው ነበረ ማለት ነው። የፍቅር አሰጣጡ የቃላት አወጣጡ ልነግራችሁ አልችልም ማለት ነው። በጣም የሚመች ልጅ በቃ ከደረቱ ከምኑ ከአለባበሱ ጽድት ያለ እንዳቅሙ አይደለም። እና ፍቅርን ደግሞ እንደዚህ እርር እንድታረግልኝ ዳግም ማለት ነው አንጀት ግን እንዳሳረረች በጣም አስናሃል፣ በጣም ተከፍተሃልና ፍቅር እንደዚህ ጥላ እንደሄደች አንተ ደግሞ ሩታውን ማንም እኛ ደስታን አንፈልግም፣ ደስታን አንፈልግም። ዳግምዬ ከፍቅር ጋር ይምጣልን፣ ዳግም ከሩታ ጋር ይምጣልን የምትሉ ሁላችሁም ኮመንት ጻፉ። ከዛ በኋላ በተደጋጋሚ ያው እንደዚህ እያደረግን ይገናኛሉ ማለት ነው። እና ዳግምና ሩታ ደግሞ በአንድ ቢመጡ በጣም ይችሉበታል። ሩታም ጎበዝ ናት። ዳግም ዩቱብ ላይ 5 ዓመት 6 ዓመት የቆየ ሰው ነው። ስለዚህ ፍቅርም ደግሞ ታለቅሳለች በተረዋ፣ አብርሽም ያለቅሳልኝ። ወይኔ የበላቸው ወይኔ የበላቸው። ሰላም ወንድር የተከበራችሁ እንዴት ናቸው? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ከመጀመሪያው ላይ እንዳልኳቸው የት ይደርሳል የተባለ ዛፍ ቀበሌ ቆረጠው እንዳልኳቸው ምን መሰላቸው? ፍቅርና ዳግም ባንድ እየሰሩ ነበረ። ከዛ በኋላ ግን ፍቅር የማወደው ልጅ የማከብረው ልጅ በጣም እኔ እና እሱ መቼም ማንለያይ ልጅ ብላ ከዳግም ጋር ከአብርሽ ጋር ከመምጣቷ በፊት ይሄን ቪዲዮ ሰርታ ነበር ከዳግም ጋር ማለት ነው። እና ዳግም ደግሞ በጣም አዝኖ በጣም ተከፍቶ ሳየው በጣም አሳዘነኝ። እና ስለዚህ ሩታም የተገፋች ዳግምም የተከፉ ስለሆነ አሁን ፍቅር ማለት ነው በሩታ ሙድ እየያዘችባት ነበር፣ በሄርሜላ ሙድ እየያዘችባት ነበር። ወይ ሄርሜላ ወይ ሩታ
ግን እኔ ሄርሜላ አልፈልግም ከዳግም ጋር እንድትመጣ ሩታ ከዳግም ጋር እንድትመጣ ነው የምፈልግ ማለት ነው። እና ቤተሰቦች እንግዲህ ፍቅር ከአብርሽ ጋር እያየናት ነው። በጣም እየተላላጠችባቸው በጣም ብዙ ነገር በቃ እኔ እንጃ እንደዚህ ሴት ልጅ ሁና ይህን ያህል ከሴት ልጅ መላላጥ ምናምን ይኸው የመጣችበት መንገድ እኛ ምንም ነገር ልናውቅ አንችልም። ግን እኔ እንደዚህ ስትገላፈጥ በጣም ዝም ብላ መሳቅ ምን ማለት ምናምን አልተመቸኝም። እኔ ፍቅርዬ ከዳግም ጋር ሆነሽ ከትልቅ ደረጃ ሆነሽ በጣም ብዙ ነገሮች ታሳልፋላችሁ፣ እንዲሁም ወደፊት ብዙ ነገር የምንመኝላችሁ ነበረ ማለት ነው። ግን አንቺ አብርሽን መርጠሽ አንደኛው አብርሽ ለአንቺ የሆነሽም ሄርሜላም እንዳልችሆን ሄርሜላ በቃ ካለኔ ውጭ የትም አይሄድም የትም አይንቀሳቀስም ስትል ነበረ። አንቺ ኦኬ ያውቃለሁ፣ አብሮ አደግ ናችሁ፣ በጣም ብዙ ነገር አሳልፋችኋል፣ ጓደኛሞች ናችሁ። አብርሽ ከሩታ ፊትም ከሄርሜላ ፊትም ከማንም ፊትም ሊያውቅሽ ይችላል። ግን አሁን ወልዷል፣ ከብዷል። ይሄን ያህል ማለት አንቺም ሁሌ ህፃን መሆን እኔ እንጃ። ግን ሁሌ እኮ ህፃን የለማ። አንዳንዴ በቃ ራሳችን የምንሸውድ ነገሮች አሉና እሱ ነገር ቢቀር ብዬ አስባለሁ። እና ዳግም ደግሞ አትዘን፣ አትከፋ። ሩታን የመሰለች ልዕልት ከእሷ ጋር መተ ፍቅርን እንዳስለቀሰች ፍቅር እንደዚህ እንዳሳዘነች ብታሳዝናት ደስ ይለኛል ማለት ነው። አንደኛ በጣም ጎበዝ ነህ። በቃ ለሴት ልጅ የምታደርጋቸውን ነገሮች በሌለህ ነገር እኮ በጣም ለሴት ልጅ በጣም ብዙ ነገር ነው የምትሰጥ ማለት ነው። እና ከፍቅር ጋር ብዙ ነገር ስለማይህ ነው። አይዞህ አይክፋህ፣ እኛ አለንልህ። ከሩታ ጋር መተደው ሚዲያው እንደውም በአንድ እግሩ እንደምታቆመው እርግጠኛ ነኝ። ሩታዬም ደግሞ ከዳግም ጋር ብትመጭ በጣም ደስ ይለኛል ማለት ነው። እና ትናንትናም ፎክራለች፣ ብቻ ሩታ የሆነ ነገር ፎክራለች ማለት ነው። እና ስለዚህ እኔ የማስበው ሩታና ዳግም በአንድ ላይ መጥተው እንደዚህ ሚዲያውን ቢያንጫጩልኝ ፍቅርን ቢያስለቅሱልኝ ደስ ይለኛል ማለት ነው። ያው ስራ ነው አውቃለሁኝ። ግን ቢሆንም ከስራ መሀል ደግሞ ሩታን እንጃ የምታወጣቸው ቃላቶች ምናምን ነገር ትንሽ ደከም ያላት እና የመረራት ትመስለኛለች ማለት ነው። ሁሉም ያልፋል። ሩታዬ ምንም ማለት አይቻልም። እና እንግዲህ ቤተሰቦች ያለው ነገር ይሄ ነው። ፍቅርም እንግዲህ ከአብርሽ ጋር ለመምጣት አስባ ነው። መልካም ዳግም ስታስለቅሰኝ ነበር። አይዞህ አታልቅስ ዳግም፣ ነገም ደግሞ ሌላ ቀን ነው፣ ያልፋል አይደለም። እና ሩታዬም እንግዲህ ያው እኛ አንቺ ምንም ማለት አንችልም። መቼም አንቺ ይህን ነገር ወደሽ ፈቅደሽ እንደማሰሪ ያው ታስታውቂያለሽ። ፊትሽ ላይ በጣም ይነበብብሻል። እና ሁሌም እንወድሻለን፣ ሁሌም እናከብርሻለን። በጣም ጎበዝ ነሽ፣ የሴቶች አርአያ ነሽ። አንቺን የሚሳደብ ሰው አይናቸው በጣም የተጨፈነ ልባቸው የታወረ ሰዎች ናቸው አንቺን የሚሳደቡ። እኛ ግን ከጎንሽ ነን፣ እንደ ሴት ልጅ እንረዳሻለን።